የሰብአዊ መብት ድርጅቶች ስራቸውን የተመለከቱ ሪፖርቶችን ይፋ እያደረጉ ነው። የሰብአዊ መብት ድርጅቶች ስራቸውን የተመለከቱ ሪፖርቶችን ይፋ እያደረጉ ነው። መንግስታትም ህዝብም መረጃዎችን እየሰሙ ይገኛሉ። ግፈኞችና ተበዳዮች ሪፖርቶቹን እኩል የሚሰሙ ሲሆን ይህንን ያደመጠ መሪ ጉድለት የተባሉ ጉዳዮችን ለይቶ በቀጣይ ምን ይሰራል የሚለው መጪው ጊዜ የሚመልሰው ይሆናል። የተባበሩት መንግስታት ድርጅት የሰብአዊ መብቶች ኮሚሽን፣ አምነስቲ ኢንተርናሽናል፣ ሴቭ ዘ ቺልድረን፣ ዩኒሴፍ እና ሌሎችም በሰብአዊነት ላይ የሚሰሩ ተቋማት የሰብአዊነት ተግባራትን የተመለከቱ ጉዳዮችን ለሚመለከተው አካል እያቀረቡ ይገኛሉ። የኢትዮጵያ ሰብአዊ መብቶች ኮሚሽን ያለፉትን ጊዜያት ስህተቶችና መስተካከል የሚገባቸውን ጉዳዮች ለይቶ በማውጣት ህዝብን ለሚወክለው ለኢፌድሪ የህዝብ ተወካዮች ምክር ቤት አቅርቧል። ይህ ሪፖርት መቅረቡ መንግስት የወደፊት እርምጃዎቹን ጥንቃቄ የተሞላባቸውና ሰብአዊነት ላይ የሚደረጉ ጥሰቶች እርምት እንዲደረግባቸው የሚያስጠነቅቁ ናቸው። ዓለም አቀፍ ተቋማትም ሰሞኑን በዚህ ረገድ ሰፋፊ ሪፖርቶችን እያወጡ ሲሆን አብዛኞቹ ያተኮሩበት የጋዛ ጉዳይ በተለይም ሕፃናቱን የተመለከተው ጉዳይ የበርካቶችን ቀልብ ስቧል። በአውሮፓውያኑ አቆጣጠር ጥቅምት 7 2023 የጀመረው የጋዛ ጦርነት ሲቀሰቀስ የሐማስ ታጣቂዎች ያደረሱትን ጥቃት መነሻ ያደርጋል። ጥቃት ካለ ሁልጊዜም ቢሆን ምላሽ መኖሩ የማይካድ ቢሆንም በእስራኤል በኩል የተደረገው አጸፋ ግን ከበቀል ያለፈ ተግባር በመሆን ወደ ዘር ማጥፋት ተሸጋግሯል። አይዲኤፍ ለደረሰበት ጥቃት ምላሽ ሲሰጥ በሂደቱ የተለያዩ የመቅጫ መንገዶችን ተጠቅሟል። በመጀመሪያው የበቀል እርምጃው በአየርና የምድር ጦር በመክፈት የኢላማ ልየታ ሳይደረግ ፊት ለፊት የተገኘው ሁሉ እንዲወድም ተሰርቷል። በዚህም የሐማስ መሪዎች የቡድኑ ታጣቂዎች የተገደሉ ሲሆን ከጥቂት ጊዜ በኋላ ግን ታጣቂዎቹ ጋዛ ውስጥ እያሉ ጋዛ ውስጥ እንደሌሉ ሆነዋል። በዚህ የተነሳም የእስራኤል ጦር ሕፃናትና ሴቶችን በፍጹም ጭካኔ ሲያጠቃ ቆይቷል። በዚህ ኢላማ ያለየ ጥቃት የተነሳ ጦሩ የራሱን ታጋቾች ጭምር በሰነዘረው የአየር ጥቃት መግደሉ ተረጋግጧል። ጋዛ ላይ ዘመናዊ አሜሪካ ሰራሽ የጦር መሳሪያዎች ጥቅም ላይ የዋሉ ሲሆን በዓለም አቀፍ ደረጃ ክልከላ የተደረገባቸው የጦር መሳሪያ አይነቶች አሊያም አውዳሚ ኬሚካሎችም ጭምር ጥቅም ላይ መዋላቸው ተረጋግጧል። ይህንን የተመለከቱ ሪፖርቶች ካወጡ ተቋማት አንዱ የተባበሩት መንግስታት ድርጅት የሰብአዊ መብቶች ኮሚሽን ሲሆን በተለይ በጋዛ ሕፃናት ላይ የደረሰውን የዘር ፍጅት በስፋት ተመልክቷል። ይህ ከባድ ተብሎ የተቀመጠው ድርጊት በተለያዩ መንገዶች ስለመከናወኑም ተሰምቷል። ሁሉንም አይነት የጦር መሳሪያዎች መጠቀም የመጀመሪያው ሲሆን የምግብ፣ የውሃ፣ የመድኃኒት፣ የኃይል አቅርቦትና ሌሎችንም ሰብአዊ ድጋፎች እንዳይቀርቡ መደረግ የዘር ፍጅቱ አካል ተደርጎ ስለመቀመጡ በሪፖርቱ ላይ ታትቷል። በዚህም የተጎጂ ሕፃናት ቁጥር እንዲጨምር ያደረገ ሲሆን የሐኪሞች መገደልና መታሰር መዳን የሚችሉ ሰዎች እንዲሞቱ አድርጓል ሲል ቺልድረን ፓርት ኦፍ ጄኖሳይድ በሚለው የኮሚሽኑ ሪፖርት ላይ ተካቷል። ድርጅቱ የዘር ማጥፋት፣ የጦር ወንጀልና በሰብአዊነት ላይ የተቃጣ ወንጀል ሲል በሶስት ደረጃ ባስቀመጠው የጋዛው ፍጅት በተለይ በወረራ በተያዘው የዌስት ባንክ አካባቢ ሕፃናት ሆን ተብለው ኢላማ ሲደረጉ እንደነበር በሪፖርቱ ላይ ተካቷል። ከዚህ በተጨማሪ ቤተሰብ የሞተባቸውን ሕፃናት በመለየት የተለያዩ የግፍና የጭካኔ አይነቶችን እንዲመለከቱ እንዲጋፈጡና ከባድ ስነ ልቦናዊ ጫና እንዲደርስባቸው መደረጉም ተገልጿል። የቀጣዩ የፍልስጤም ትውልድ ፈሪና በራሱ እንዳይተማመን ከባድና የጭካኔ ውሳኔ የተሞላባቸው ድርጊቶች መፈጸማቸውን በርካታ ገጾችን በያዘው የድርጅቱ ሪፖርት ላይ ተካቷል። በሌላ በኩል በምስራቅ ኢየሩሳሌምና በጋዛ ሰርጥ ያሉ እናቶች የወሊድ ስርዓታቸው እንዲዛባ አሊያም እንዲቋረጥ ሙከራ መደረጉም ተነስቷል። ለዚህ ትግበራ በቅድሚያ የእርዳታ መስመሮች እንዲቋረጡ የተደረገ ሲሆን የምግብና የውሃ እጥረት በከፍተኛ ሁኔታ እንዲከሰት ተሰርቷል። አማራጭ ያጡ ፍልስጤማውያን ከእስራኤል መንግስት የሚቀርብላቸውን ምግብና ውሃ እንዲጠቀሙ ተደርጓል። በዚህ ጊዜ ግን ምግቡም ሆነ መጠጡ የእናቶችን የመውለድ ስርዓት የሚያዛቡ ንጥረ ነገሮች ስለመግባታቸው ተረጋግጧል።
ይህንን እውነታ ያረጋገጡ የስነ ምግብና የጤና ሐኪሞች እንዲገደሉ፣ ከስራ እንዲቀሩና እንዲታሰሩ ተደርጓል። ይህንን አይነት ምርመራ የሚያደርገው የጋዛው ትልቁ አልሺፋ ሆስፒታል በአየር ጥቃቱ ከጥቅም ውጪ እንዲሆን ተደርጓል። በዚህ ጉዳይ ላይ ዓለም አቀፍ ጫና ቢደረግም ምንም አይነት መፍትሄ ያልተገኘ ሲሆን የተደረጉ አንዳንድ እንቅስቃሴዎችም ወደ ጋዛ የሚመጣው እርዳታ ሙሉ ለሙሉ እንዲቋረጥ አድርጓል። በዚህ እገዳ የተነሳ በጋዛ ከፍተኛ የሚባል ረሃብ የተከሰተ ሲሆን ይህንን የምግብ የውሃና የመድኃኒት እጥረት ተከትሎ ተላላፊ በሽታዎች የበረከቱ በመሆኑ ቀላል የማይባሉ ሕፃናትም በበሽታ እንዲሞቱ ሆኗል። ከጦርነቱ ጅማሮ ወዲህ ከ50 ሺህ በላይ ሕፃናት መርገፋቸውን ዩኒሴፍ ያወጣው መረጃ ያመላክታል። ባለፉት 8 ወራት ደግሞ በአማካኝ በቀን አንድ ሕፃን እየተገደለ መሆኑን የተናገረው ድርጅቱ አሁንም ቢሆን የአካባቢው ሕፃናት ከጥበቃ ውጪ ስለመሆናቸው አሳውቋል። የዓለም መንግስታት ቀድሞ ከነበረው ከፍተኛ የሞት ቁጥር ጋር በማነጻጸር አሁን ያለውን የጋዛ ሁኔታ መዘንጋቱ እንዳሳሰበው ድርጅቱ ይገልጻል። በሊባኖስ በኢራንና በሌሎችም አካባቢዎች ያሉ አደገኛ እልቂቶች ፍልስጤምን በተለይም ጋዛን ትኩረት ማሳጣቱ የሚታወቅ ነው። ከባዱና አሁንም የቀጠለው ተግባር ደግሞ ፍልስጤማውያንን ሕፃናት ማሰር፣ በኃይለኛ ቅጣት የአካል ጉዳተኛ ማድረግና የአእምሮ ጠባሳ እንዲሸከሙ የሚደረገው ሁኔታ አሁንም ቀጥሏል። ይህ ከባድ አያያዝ ጾታዊ ጥቃትንም እንደሚያካትት የሪፖርቱ አጥኚዎች ይናገራሉ። በዚህ ወር መጀመሪያ የአልጀዚራ የምርመራ ጋዜጠኞች ቡድን ባደረገው ፍተሻ የሕፃናት ገላዎችን ከፍርስራሽ ስር ማግኘቱን ማሳወቁ አይዘነጋም። ይህንን እውነታ የተባበሩት መንግስታት ድርጅት የጥናት ቡድንም መመልከቱን አረጋግጧል። ከፍልስጤም ሰብአዊ መብቶች ድርጅቶች አንዱ የሆነውና ትኩረቱን በጋዛ ላይ ያደረገው ዲሲአይፒ በእስራኤል እስር ቤቶች ምንም ክስ የሌለባቸውና ፍርድ ቤት ያልቀረቡ በርካታ ሕፃናት መኖራቸውን ስለማረጋገጡ ተናግሯል። የእነዚህ ሕፃናት ቁጥር ከመላው ፍልስጤማውያን ሕፃናት በግማሽ ሊበልጥ እንደሚችልም ተገምቷል። የትምህርት መሰረተ ልማቶችን ማውደም ሌላኛው በሕፃናት ላይ የሚደርስ የጭካኔ ተግባር በመሆኑ የተባበሩት መንግስታት ድርጅት ሪፖርት በተጨባጭ ምሳሌ አስረድቷል። ይህ ድርጊት የሕፃናቱን ወደፊት ማጨለም ሲሆን ፍልስጤምም በሀገርነት እንድትቀጥል የማያደርጋት ነው በማለት ይገልጹታል። በጋዛ የሆነውና እየሆነ ያለው ሁሉ የጄኔቫውን ስምምነት የሚጥስ የተባበሩት መንግስታት ድርጅት ያስቀመጣቸውን የሰብአዊ መብቶች ድንጋጌዎችን፣ ዓለም አቀፍ ስምምነቶችንና ሌሎች ሕግጋትንም በሙሉ የሚሽር በመሆኑ መላው ዓለም ለመሰል ሕግ ጥሰቶች መስተካከል ሊተባበር እንደሚገባ ጥሪ ቀርቧል። ሰሞነኛው የሰብአዊ መብት ተቋማት ሪፖርቶችና ምክረ ሐሳቦች ትኩረት ይገባቸዋል የሚለው ደግሞ የኛው መልእክት ይሆናል። አልጀዚራ፣ አጃንስ ፍራንስ ፕሬስ፣ የተባበሩት መንግስታት ድርጅትና አሶሺየትድ ፕሬስ የዘገባው ምንጮች ናቸው።